ጤና ይስጥልን የሪያሊቲ ሚዲያ ተከታታዮቻችን ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። በቅድሚያም የምንመለከተው አንድ አስደሳች ዜና ነው። ከህዳሴ ግድብ ጋር የተያያዘ ነው። ሁለተኛው ደግሞ ቀደም ሲል በህዝብ ዘንድ ከፍተኛ እንግልትና ሮሮን ሲያስከትል የነበረ ጉዳይ ላይ መንግስት የሰጠው ውሳኔ አለ። ይህ ውሳኔ ምንድነው የሚለውን በዝርዝር እንመለከታለን። ሌሎችም መረጃዎች ይኖሩናል። እስከ መጨረሻው ተከታተሉን። ሰብስክራይብ፣ ላይክ፣ ሼር የምታደርጉ እናስታውሳችኋለን። አሁን በቀጥታ ወደ መረጃዎቹ። ታላቁ የህዳሴ ግድብ የ2026 የፈጠራና የኢንጂነሪንግ ልህቀት ሽልማትን ተቀዳጀ። ታላቁ የኢትዮጵያ ህዳሴ ግድብን በመገንባት ላይ የሚገኘው ጣሊያናዊው የኮንስትራክሽን ግዙፍ ኩባንያ ዊቢልድ በግድቡ ላይ ባሳየው እጅግ አስደናቂ የምህንድስና የቴክኖሎጂ ጥበብ የሳሙተር ኢኖቬሽን አዋርድ 2026 ተሸላሚ ሆኗል። በጣሊያን በተካሄደው ዓለም አቀፍ የኮንስትራክሽን ማሽነሪዎች ኤግዚቢሽን ላይ የቀረበው ይህ ሽልማት የህዳሴ ግድብን የምህንድስና ውስብስብነት ብቻ ሳይሆን ፕሮጀክቱ ለኢትዮጵያ የኢንዱስትሪና የኢነርጂ እድገት ያለውን የላቀ ፋይዳ ከግምት ያስገባ ነው። ከ1973 ጀምሮ የሚሰጠው ይህ ሽልማት በአውሮፓ ውስጥ በግንባታ ምህንድስና ዘርፍ እጅግ አንጋፋና ተከባሪ ከሆኑ እውቅናዎች አንዱ ተደርጎ ይወሰዳል። ዊቢልድ የህዳሴ ግድብ በአፍሪካ ግዙፉ የውሃ ኃይል ማመንጫ ፕሮጀክት መሆኑን ገልጾ ግንባታው ሙሉ በሙሉ ሲጠናቀቅ የኢትዮጵያን የኤሌክትሪክ ኃይል ማመንጨት አቅም በእጥፍ እንደሚያሳድገው አስታውቀዋል። ግን እዚህ ላይ ጥያቄ አለ። ግንባታው እስካሁን አልተጠናቀቀም ወይ የሚል ጥያቄ መነሳት ነበረበት። በሪፖርተሮቹ በኩል ይህ ነገር አልተነሳም። ኩባንያው በግንባታው ሂደት የተመዘገቡ ታሪካዊ ስኬቶችንም ይፋ አድርጓል። በተለይም እንደ አውሮፓውያን አቆጣጠር በ2014 በ24 ሰዓታት ውስጥ ብቻ 23000 ኪዩቢክ ሜትር ኮንክሪት በማፍሰስ የዓለም ክብረ ወሰን መመዝገቡን ጠቅሷል። 170 ሜትር ከፍታ እና 1.8 ኪሎ ሜትር ርዝመት ያለው ይህ ግዙፍ ግድብ በዓመት 15700 ጊጋዋት ሰዓት ንጹህ ኃይል የማመንጨት አቅም ያለው የኢትዮጵያ የብልጽግና ተስፋ መሆኑም በሽልማት መድረኩ ላይ ተመስክሯል። ከምህንድስና ስኬቱ ባሻገር የሽልማቱ ዳኞች ግድቡ በአካባቢው ማህበረሰብ ላይ የፈጠረውን አዎንታዊ ተጽዕኖ አድንቋል። በግድቡ ግንባታ ዙሪያ የተገነቡት ሆስፒታሎች፣ ክሊኒኮች፣ ትምህርት ቤቶችና የስፖርት ማዘውተሪያዎች ለሽልማቱ በምክንያትነት ቀርበዋል። ከ25000 በላይ ሰዎች የተሳተፉበት ይህ ግዙፍ ፕሮጀክት አብዛኞቹ ኢትዮጵያውያን በስራው ሂደት ከፍተኛ የቴክኒክ ክህሎትና ልምድ እንዲቀስሙ ማስቻሉም ትልቅ ስኬት ተደርጎ ተቆጥሯል። ይህ ሽልማት የህዳሴው ግድብ የኢትዮጵያን ብቻ ሳይሆን የአፍሪካን ገጽታ የሚቀይር ድንቅ የጥበብ ውጤት መሆኑን ዳግም ለዓለም ያበሰረ ሆኗል። ከዛሬ ግንቦት 6 ቀን 2018 ጀምሮ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነፃ ሰርቲፊኬት የሚፈልጉ ተገልጋዮች በአካል አዲስ አበባ በሚገኘው ፎረንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት እንደማያስፈልጋቸው የኢትዮጵያ ፌዴራል ፖሊስ አሳወቀ። ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነፃ ሰርቲፊኬት የሚፈልጉ በስራና ክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢያቸው በሚገኙና በሚልኳቸው ኤጀንሲዎች በኩል አገልግሎቱን ማግኘት እንደሚችሉ ገልጿል። በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት እንዲሁም በተገልጋዮች ለሚቀርቡት ቅሬታዎች ማብራሪያ ለመጠየቅ ወደ ፌዴራል ፖሊስ ሙከራ ብናደርግም ለጊዜው ስልክ አልተነሳም። ማብራሪያም ከተሰጠን በቀጣይ የምናቀርብ ይሆናል ብሏል ቲክቫ ኢትዮጵያ። ወደ ውጭ ሀገር ተጓዦች የወንጀል ነፃ ሰርቲፊኬት ለማግኘት ቀን ማታ በፀሐይና ብርድ ተሰልፈው እየዋሉ ይገኛሉ። ያለው ሁኔታ ለህገ ወጦችን በር ከፋች የሆነ ሲሆን ሰዎች በርካታ ብር በመክፈል በጀርባ በኩል ሰርቲፊኬቱን ለማግኘት ይጥራሉ። እንዲሁም በአካባቢው ያሉ ደላሎች እና ዘራፊዎች ኑ እኛ እናስወጣላችኋለን በሚል ዜጋውን ይዘርፋሉ። እኛ ጉዳያችሁን እናስጨርሳለን በሚል ከሰዎች ገንዘብ ተቀብለው የሚጠፉም አሉ። የራሳቸውንና የሚወዷቸውን ሰዎች ህይወት ለመቀየር ሲሉ በህጋዊ መንገድ ከሀገር ወጥተው ለመስራት የሚጥሩ ብዙሃኑ ወጣቶች እንዲህ ያለው ነገር ሲገጥማቸው ባልተፈለገ መንገድ ከሀገር እንዳይወጡና ህይወታቸውን እንዳያጡ ጥንቃቄ ሊደረግ ይገባል። በሌላ ዜና በመንግስት ድጋፍ ከአስቸጋሪ ሁኔታ ውስጥ የነበሩና ወደ ሀገራቸው እንዲመለሱ የተደረጉ ዜጎች በድጋሚ በህገወጥ መንገድ ከሀገር የመውጣት ዝንባሌ እያሳዩ መሆኑ ተገልጿል። ችግሩን ለመቅረፍና ዜጎች በሀገራቸው ተረጋግተው እንዲሰሩ ለማድረግ የሚከናወኑ ተግባራት መጠናከር እንዳለባቸው ተመልክቷል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ በመራጮች ምዝገባ ሂደት ወቅት የታዩ ሕጸጾችን ይፋ አድርጓል።
ህብረቱ ባወጣው መግለጫ በአንዳንድ የምርጫ ጣቢያዎች የታዩ አሰራር ግድፈቶችና መስተካከል ያለባቸው ጉዳዮች ላይ ዝርዝር ማብራሪያ ሰጥቷል። በሌላ ዜና በኢኮኖሚው ዘርፍ በመካከለኛው ምስራቅ ባለው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቅባት እህሎች የማጓጓዣ ዋጋ ከ3 እጥፍ በላይ መጨመሩ ተነግሯል። ይህ ክስተት በዓለም አቀፍ የንግድ እንቅስቃሴና በሀገር ውስጥ የፍጆታ ዕቃዎች ዋጋ ላይ ተጽዕኖ ሊያሳድር እንደሚችል ተገልጿል። በተጨማሪም በኢትዮጵያ ለሰብል ምርት ከሚያስፈልገው ግብዓት ውስጥ ገበሬው እያገኘ ያለው ከ35 በመቶ እንደማይበልጥም ተጠቁሟል።